ምንም በሐሰት ቢጥለን ከመከራ ቤት በእግዚአብሔር ቸርነት ክብርን ሁሉ
አድኖኛል ከሥጋ ጥድፊያ በሰው ሚዛን የማይለካ እውነተኛ ዳኛ ነው። የሸመገለ ክብርን ሁሉ የጠቀለለ እንደ እግዚአብሔር ኧረ ማን እንደ ጌታ ኧረ ማን ደመና ነው መንኮራኩሩ ነበልባል ነው ዙፋን ድንበሩ መሰወሪያው አይደርስም በማንም ሞት አይከሰስም። የሸመገለ ክብርን ሁሉ የጠቀለለ እንደ እግዚአብሔር ኧረ ማን ለጌታ ሚካኤል
ግና ያለ ስፍራው የበቀሉ ያለ ጊዜው የበሰሉ የዲያብሎስ የግብር ልጆች የእፉኝት መርዝ ርዝራዦች ከጥንትም የነበርሽ ዘላለም ምትኖሪ ብዙ መከራ አልፈሽ የቆምሽ በጽናት የአንድነታችን ፈታኝ ተወልደሽ እስከ ዘላለም ጸንተሽ ትኖሪያለሽ። እስከ ዘላለም ጸንተሽ ትኖሪያለሽ። ቤተ ክርስቲያን I'm
በሁኔታ ማትለይ አንተ ብቻ ምታስረካ በማይነገር ስጦታ በማይከፈል ውለታ ለዘላለም አዳንከኝ እጃችሁ ለዘላለም አዳንከኝ ያችበችባችሁ በማይነገር ስጦታ በማይከፈል ውለታ ለዘላለም አዳንከኝ ወይነ ከመድጎ ለርዕሰ አድባራት ሻርጃ ሳሊተ ምሕረት ቅድስት ማርያም ወቅዱስ ያሬድ ቤተክርስቲያን 32ኛ ዓመት በሰላም በጤና አደረሰን አደረሳችሁ። ሀገረ ስብከታችን በኢማራት፣ በሊባኖስ፣ በኳታር፣ በባህሬን፣ በኩዌት፣ በጆርዳን፣ በኦማን፣ በየመን፣ በኢራቅ ወደ 20 አብያተ ክርስቲያናት አሉን። የሻርጃ ርዕሰ አድባራት ሳሊተ ምሕረት ቅድስት ማርያም ቤተክርስቲያን ከነዚህ አድባራት ግማሽ የሚሆኑትን በቀጥታና በተዘዋዋሪ እንዲተከሉና አገልግሎታቸው እንዲሰፋ ታላቅ አስተዋጽኦ ያደረገች ቤተክርስቲያን ናት። ሀገረ ስብከታችን ዛሬ ለደረሰበት ሰፊ አገልግሎት ግንባር ቀደም ተሰላፊና አጋዥ ደብር በመሆን ላለፉት ዓመታት በታላቅ ጸጋ አገልግላለች፣ እያገለገለች ትገኛለች። የሊባኖስ፣ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት በአረቡ ዓለም በሚገኙ አድባራት አማካይነት በምድረ አረብ በስደት የሚገኙ የቤተክርስቲያን ልጆችን ሃይማኖታቸው እንዲያውቁ፣ ሕይወታቸው እንዲቀደስ፣ ከኑፋቄ ከክህደት እንዲጠበቁ፣ ከስጋ ከስነ ልቦናና ከመንፈስ ደዌ እንዲፈወሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአረቡ ዓለም እንድትሰፋ መጠነ ሰፊ አገልግሎት እየሰጠ የሚገኝ ሀገረ ስብከት ነው። ዛሬ 32ኛ ዓመቷን የምናከብርላት የሻርጃ ርዕሰ አድባራት ሰዓሊተ ምሕረት ቅድስት ማርያም ወቅዱስ ያሬድ ቤተክርስቲያን ይህን አገልግሎት በሁሉም መንገድ በደብርና በሀገረ ስብከት በኩል እንዲፈጸም በማድረግ ተመስጋኝ ደብራችን ናት። ሀገረ ስብከታችን በብፁዕ አባታችን መንፈሳዊና በሳል አመራር ተግባራዊ ክርስትና ላይ ትኩረት ሰጥቶ በማገልገሉ ዛሬ የአረቡ ዓለም በንስሐ የታጠቡ በስጋው ደሙ የታተሙ በቃለ እግዚአብሔር የበረቱ ኦርቶዶክሳውያን ለአገልግሎት የማይታክቱ ካህናት፣ የሰንበት ቤት አገልጋዮች፣ የአቶ ግርማ ወይንም ኃይለ ሥላሴን የጽድቅ አገልግሎት የተከተሉ የሰበካ ጉባኤ አባላትና ማህበረ ምዕመናንን ማፍራትና ለአገልግሎት ማሰለፍ ተችሏል። ይህ ሁሉ የሚታይና የማይታይ አገልግሎት ፍሬ በብዙ ተግዳሮቶች ውስጥ ታልፎ የበሰለ መሆኑን ስናስታውስ ክርስትና ከምቾት ይልቅ በመከራ ውስጥ የሚደምቅ መለኮታዊ መብራት መሆኑን እንገነዘባለን። ፈታኝ የአየር ንብረት፣ ለቤተ ክርስቲያን ኪራይ የሚከፈል የገንዘብ ጫና፣ ቅዳሴ ላይ መብራት ማጥፋት፣ ታቦት አክብረን ሳለ ውጡ ተብሎ መገፋት፣ የሲሞናውያን ግፊት፣ የተሐድሶ መናፍቃን ቅጥፈት፣ የመካከለኛው ምስራቅ ሰላም ብቅ ጥልቅ የሚል እጦት
ከአገልግሎታችን ተግዳሮቶች መካከል ተጠቃሾች የነበሩም ያሉም አሉ። እነዚህና ሌሎች ተጠቅሰው የማይዘለቁ ፈተናዎችን በእግዚአብሔር ቸርነት በአፍጣኒተ ረድኤት ድንግል ማርያምና በቅዱሳኑ ምልጃ በመናኙ በጸሎተኛው መፍቀሬ ካህናት ወመናን በሆኑት በብፁዕ አባታችን አቡነ ድሜጥሮስ በሳል አመራር ከሀገረ ስብከት እስከ አድባራት በሚተጉ መደበኛና የትሩፋት አገልጋይ ካህናት፣ ዲያቆናት አስራት አውጥተው በቅዱስ ቁርባን ታትመው በሚያገለግሉ የሰንበት ትምህርት ቤት አገልጋዮች፣ በሰበካ ጉባኤና በሕንፃ አሰሪ ኮሚቴ ባገለገሉና በሚያገለግሉ በአጠቃላይ ማህበረ ምዕመናን ሁለንተናዊ አገልግሎት ታልፈው እዚህ ደርሰናል። በአረቡ ዓለም ላለው አገልግሎታችን ዘወትር ከጎናችን በመሆን አገልጋይ አባቶች በአረቡ ዓለም የመኖሪያ ፈቃድ እንዲያገኙ በመንግስታቱና በሀገረ ስብከታችን መካከል የቤተክርስቲያናችንን ጥያቄ በማስፈጸም ለሚረዳን ለፌድሪ መንግስት ኤምባሲዎቻችንና ቆንስላዎቻችን ምስጋናችን የላቀ ነው። ለአምልኮታችን ነፃነት፣ ለቤተክርስቲያን መስሪያ መሬት፣ ለተለያዩ በዓላት ፈቃድና እርዳታ እንዲሁም ደህንነት አገልግሎት ለሚሰጠን በአጠቃላይ በአረቡ ዓለም ለሚኖሩ የአረቡ ዓለም ነገስታት መሪዎች ምስጋና እናቀርባለን። እስኪ አመስግኗቸው ሁላቸው። እንዲሁም እንድንቀድስ፣ እንድናቆርብ፣ ጉባኤ እንድናዘጋጅ፣ ማህሌት እንድንቆም ቤተ እምነቶቻቸውን በነፃም በክራይም የሚሰጡን የተለያዩ የኦርቶዶክስ ቤተ እምነቶችን እስኪ አመስግኗቸው ሁላቸውም። ምክንያቱም አሁን ርዕሰ አድባራት ሰዓሊተ ምሕረት ቅድስት ማርያም ወቅዱስ ያሬድ ቤተክርስቲያን ላለፉት 20 ዓመታት በዚህ በሻርጃ በሚገኘው የአርመን ቤተክርስቲያን ስንገለገል እንደቆየን ሁላችሁ ታውቃላችሁ። እንግዲህ እግዚአብሔር ይህንን አገልግሎት የበለጠ ያስፋልን። ያለነሱ በጎነት ቤተክርስቲያን ሳንጽ ይህንን ሁሉ ነፍስ ቅድም መምህራችን እንዳለው ለማትረፍ እንቸገራለን። በድጋሚ ብፁዕ አባታችን ለ20ኛ ዓመት ሲመቶ እንኳን አደረሶት ለማለት እወዳለሁ። ብፁዕ አባታችን ከሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ከዚህ በፊት እንደምታውቁት በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ለ6 ዓመታት የሚሰጠውን የሐዲስ ኪዳን የትርጓሜ ትምህርት ተምረው ነው ብፁዕ አባታችን ከፈጸሙ በኋላ ወደዚህ አገልግሎት የተላኩት። በቅርቡ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ አንድ በጣም ታሪካዊ የተባለ ውሳኔ ወስኗል። የረጅም ጊዜ ናፍቆት ቢሆንም እንደምታውቁት የራሳችን ቋንቋ አለን። ነገር ግን በርካታ ትምህርቶች ከፍተኛ በሆነ ደረጃ በራሳችን ቋንቋ ስለማንማራቸው ብዙ ክፍተቶች አሉ ከእውቀት አኳያ እና ቤተክርስቲያናችን ግን የአብነት ትምህርቱን በራሷ ህዝቡ በሚገባው ቋንቋ በመስጠቷና ተተግባሪ ወይንም አፕሊካብል የሆነ ትምህርት በመስጠቷ መሰረቷ ጸንቶ አገልግሎቱ ሰፍቶ ይገኛል። እግዚአብሔር የተመሰገነ ይሁን እና ይሄ መንፈሳዊ ኮሌጅ ምንድነው ያደረገው? አጠቃላይ ትምህርቱ በተማሪዎች በሚያደምጡት ቋንቋ ተሰጥቶ ነገር ግን የማሟያ ኮርሶች ተሟልተውለት ተማሪዎች የመጀመሪያ ዲግሪያቸውን እንዲይዙ አድርጓል። እንግዲህ ይህንን ትምህርት ብፁዕ አባታችን ላለፉት 6 ዓመታት በተማሩት ትምህርት ላይ ከኮሌጁ መምህራን ጋር እንደዚሁ በመማር በዚህ ዓመት በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በመጀመሪያ ዲግሪ ከተመረቁ አባቶቻችን አንዱ ሆነዋል። ብቸኛው ሊቀ ጳጳስ ናቸው። እስኪ እግዚአብሔርን አመስግኑ። ክቡር አባታችን አባቴ ገብረሃና አሁን እሱ ጋር ያለውን ኮሌጁን የላከው ብፁዕ አባታችን እሱን ተነሱና ለብፁዕ አባታችን አድርጉላቸው። አጠቃላይ ብፁዕ አባታችን ይህንን ምርቃት በቦታው ላይ ተገኝተው በምርቃቱ ላይ አልተሳተፉም። ተወክዬ በኢትዮጵያ ተገኝቻለሁ። ብፁዕ አባታችን ልከውኝ ኮሌጁ ደግሞ ይህንን መልእክት
እንድናደርስ ልኳል ማለት ነው። እሺ እንግዲህ እንደምታውቁት የትኛውም ተማሪ የዲግሪ ማሟያ ጽሑፍ ያቀርባል፣ ቴሲስ ያቀርባል። ብፁዕ አባታችን ከሌሎች መምህራን ጋር ያቀረቡት ጥናታዊ ጽሑፍ የአማርኛ ምሳሌያዊ አነጋገሮች ለአንድምታ ትርጓሜ ያላቸው ፋይዳ የሚል ነው። እንደምታውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ የወንጌል አንድምታ ትርጓሜ ስልት አላት። በዚህ የአንድምታ ትርጓሜ የመጽሐፍ ቅዱስ ፍካሬ ውስጥ በርካታ ምሳሌዎች፣ የቋንቋችን አማርኛ ምሳሌዎች ተጠቅሰዋል። እነዚህ አማርኛ ምሳሌያዊ አነጋገሮች ለአንድምታ ትርጓሜያችን ትምህርት ምንድነው ያላቸው ፋይዳ የሚል ርዕስ ተነስቶ በዚህ ርዕስ ላይ የመመረቂያ ጽሑፋቸውን በጋራ አቅርበዋል። እግዚአብሔርን አመስግኑ። ይህ እንግዲህ ለኮሌጁ የሚሰጥ ነው ማለት ነው። እሺ እንግዲህ አሁን ይሄ ማንኛውም ተመራቂ ተማሪ ሲመረቅ እንግዲህ ቴምፖራሪ የሆነ ዲግሪ ይሰጠዋል። ይህንን እንግዲህ ክቡር መላከ ሰላም ለብፁዕ አባታችን እንዲሰጡልኝ በአክብሮት ጠይቃለሁ። ለቤተ ክርስቲያን ቅን፣ የዋህ፣ አማኝ፣ ቆራጥ የተሰጠ አባት የሚሰጥ በቤተ ክርስቲያን ውስጥ አገዛዝን አስተዳደርን ያስቀመጠ እግዚአብሔር ብፁዕ አባታችንን ለአረቡ ዓለም አባት አድርጎ ልኮ በሳቸው በረከት ስለባረከን ክብር ይግባው። እስቲ እግዚአብሔርን አመስግኑ ስለዚህ ስጦታው። በመጨረሻ የሻርጃ ርዕሰ አድባራት ሳሊተ ምሕረት ቅድስት ማርያም ወቅዱስ ያሬድ ቤተክርስቲያን እንዲሁም ደግሞ የቤዛ ብዙኃን ሰንበት ትምህርት ቤት አባላት ሁላችሁንም በድጋሚ በሀገረ ስብከቱ ስም እንኳን ለ20ኛ ዓመት በሰላም አደረስ ለ32ኛ ዓመት በሰላም አደረሳችሁ በሏችሁ። ስብሐት ለእግዚአብሔር። አመሰግናለሁ። እንኳን አደረሳችሁ። ብዙ መናገር አስፈላጊ አይደለም። ስንማር ውለናል፣ ስንነገር ውለናል። ህዝቡን አይቶ ወደ ተራራ ወጣ። በሌላ ቦታ ደግሞ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያን እሰራለሁ። እንግዲህ ናይለ ሥላሴ፣ ናጸደ ማርያም፣ ወቅቱም ነሴተ ገብርኤል አብረው የነበሩት በሙሉ ተራሮች ናቸው ማለት ነው። አድባር ቅዱሳን ይላልና በእነዚህ ተራሮች ላይ እግዚአብሔር በጎውን አስመልክቶ ልጆቻችን ምን እያዩ ይደጉ፣ ምን እየሰሙ ይደጉ በማለት ይህችን ቤተክርስቲያን መሰረቱ ጀመሩ። መጀመር ብቻ ፍጻሜ ደርሰው ይሄ ሁሉ ሰው ያኔ እነሱ ሀሳብ ውስጥ ነበር ማለት ነው። የሁሉ ሰንበት ተማሪ፣ የሁሉ ካህናት፣ የሁሉ አገልግሎት በእነሱ ሀሳብ ውስጥ ያኔ ስለነበረ ዛሬ ተወልዶ አድጎ አብቦ አፍርቶ ስላየን በጣም ደስ ብሎናል። እንኳን ደስ አላችሁ። በ33ኛው ዓመት በሰላም ያደርሰን። ወስብሐት ለእግዚአብሔር። የደረጃው ያላችሁ እስከ ምዕመናን ድረስ ሁላችሁንም እንኳን አደረሳችሁ። እኔ እዚህ ላይ የምናገረው ምንድነው? ያው እዚህ ቁጭ ብዬ የመጣልኝን ሐሳብ ነው። ከ32 ዓመታት በፊት ቅድስት ቤተክርስቲያን በዚህ ሀገር ባትመሰረት ኖሮ እስካሁን ድረስ ማህበረሰባችን በእንጀራ ምክንያት ከሀገሩ የተሰደደው ማህበረሰባችን ምን ይመስል ነበር የሚል ጥያቄ መጣልኝና ከዚህ ሐሳብ ጋር የሚሄድ ደግሞ የመጽሐፍ ቃል እንደዚሁ አገኘሁ። አንድ ሊቅ በመጽሐፍ ሐዊ በተለይም ደግሞ ኦሪቱን ሲተረጉም የተናገረው ነገር አለ። ለእስራኤላውያን ነው። ሶበ ኑሃ ህድረቶሙ ውስተ ምድረ ግብፅ ወተምህሩ እምኔሆሙ ለመዱ እምግብፃውያን ለማደ እኩየ ወተምህሩ እምኔሆሙ ከመይሱኡ ለጣዖታት ወለሰይጣናት
ወነሱ እምኔሆሙ ተውኔተ ወዘፈነ በነዋይ መሰንቆ ዜማው ይላል። ይሄ ማለት ምን ማለት ነው? እስራኤላውያን በግብፅ ምድር ለብዙ ዘመናት በኖሩ ጊዜ ወይም ደግሞ ብዙ ዘመናትን ባሳለፉ ጊዜ ከግብፃውያን መጥፎ ልማዶችን ለመዱ። እነዚህም ምንድናቸው? አንደኛ ለአጋንንትና ለጣዖት መሰዋት ነው። ሌላው ደግሞ የዜማ መሳሪያዎችን በመጠቀም ለጣዖት መዝፈን ነው። እንደዚህ አይነት ልማዳውያን በእስራኤላውያን ልብ ውስጥ እየበቀሉ መጡ ይላል። እግዚአብሔርም ብዙ ጊዜ የተቀየማቸውና በተለያየ መቅሰፍት የመታቸው ከዚህ የተነሳ ነው እና ከዚህ ታሪክ ጋር ስናነጻጽረው ቅድስት ቤተክርስቲያን ከ32 ዓመታት በፊት በዚህ ምድር ባትመሰረት ኑሮ በተለይም ዱባይና አካባቢው የዓለም ሕዝብ የሚኖርበት አካባቢ ነው። የተለያየ ባህል፣ የተለያየ አመለካከት፣ የተለያየ ልማድ አለበት ነውና ቅድስት ቤተክርስቲያን ባትኖር ኑሮ በዚህ የሚኖረው ማህበረሰባችን ምን ይመስል እንደነበረ ከእስራኤላውያን ጋር ሊመሳሰል እንደሚችል ሁላችንም እንገነዘባለን። ስለዚህ በዚህ መጠን ህዝባችን እንዳይጠፋ ቅድስት ቤተክርስቲያንን ሰዎችን አነሳስቶ ከዚያም ደግሞ ብፁዕ አባታችንን አምጥቶ አገልጋዮችን አብዝቶ ምእመናንን ሰብስቦ በዚህ ምድር የክርስቶስ ወንጌል እንዲበራ ያደረገ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሲኖዶስ አባል ክቡር መልአከ-መዊ ቀሲስ ደረጀ ጅማ የሀገረ ስብከታችን ዋና ስራ አስኪያጅ፣ ክቡራን የአድባራት አስተዳዳሪዎች፣ የሀገረ ስብከቱ የመምሪያ ኃላፊዎች፣ አበው መነኮሳት፣ መምህራን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት አባላት፣ ማህበረ ምእመናት እንደምን አመሻችሁ። እግዚአብሔር አምላካችን ለዚህ ዕለት ያደረሰን ክብርና ምስጋና ይድረሰው። ዛሬ ይህን በዓል ስናከብር የረዳን እግዚአብሔር ክብርና ምስጋና ይድረሰው። ይሄ በዓል እንደዚሁ የተሳካ ሆኖ እንዲያልፍ ብፁዕ አባታችን በጸሎት እያገዙን፣ መመሪያ እየሰጡን፣ ሲጣመም እያቃኑ፣ ሲጎድል እየሞሉ፣ በዚህ ሂዱ እያሉ መንገድ እየመሩን ዛሬ በዚህ መልኩ እንድናከብር በተሳካ ሁኔታ በዓላችንን እንድንፈጽም ሆነናልና ብፁዕ አባታችንን በእውነት በዕድሜ በጸጋ ይጠብቅልን። ከዚህ በመቀጠል ሰዓት ስለሌለ ብዙ የማመሰግናቸው ሰዎች ነበሩ። ነገር ግን ሰዓት ስለሌለ ዋጋን የሚከፍል እግዚአብሔር ስለሆነ የሰበካ ጉባኤ አባላት፣ የሰንበት ትምህርት ቤት አባላት እንዲሁም በተለይ የሚዲያ ክፍል እንቅልፍ በማጣት ማዘጋጀት ከየአካባቢው እስከ አሜሪካ ድረስ እስከ አውስትራሊያ ድረስ ከኢትዮጵያ ድረስ በመደወል መረጃ በማሰባሰብ ጽሑፍ በማንበብ ብዙ ነገር ሲያቀናብሩ የኖሩ የቆዩ ናቸውና ሁሉንም በዚህ በዓል የተሳተፉትን በሙሉ አንድ ጊዜ ምስጋና እንድታቀርቡልኝ ይፈልጋለሁ። እንግዲህ በመጨረሻ ብፁዕ አባታችን አሁን የሚኖረን የሽልማት ፕሮግራም ነው። መጀመሪያ ሽልማት የምንሰጠው ለብፁዕ አባታችን ነው። የምንሰጠው ሽልማት የአባታቸውን ቅርስ ነው። በዋጋ ብዙ አይደለም፣ በቅርስነቱ ግን በጣም ትልቅ ቅርስ ነው። የአባታቸው ስላችሁ የሥጋ አባት ወላጃቸው ሳይሆን በመንፈስ ቅዱስ የወለዳቸው የጻድቁ የካህኑ የማህሌታዊው የቅዱስ ያሬድን ቅርስ ነው የምንሸልማቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን ጊዮርጊስ የዚህ ታላቅ ደብር አስተዳዳሪና የዚህ በዓል ዝግጅት ዋና ኃላፊ፣ ክቡር መልአከ-መዊ መምህር ደረጀ ጅማ የሀገረ ስብከታችን ዋና ስራ አስኪያጅና የዱባይ ደብረ ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ፣
እንደዚሁም የየአድባራቱ አስተዳዳሪዎች፣ ቆሞሳት፣ ቀሳውስት፣ ዲያቆናት እንዲሁም በዛሬው ዕለት መስራች ሆነው ይህችን ቤተ ክርስቲያን ለዚህ ትውልድ ያስረከቡ የክቡር አባታችን የበኩረ ምዕመናን ክብርት ባለቤት እናታችን ወይዘሮ የወዲት ግርማ፣ ይሄ በዓል እንግዲህ የቤተ ክርስቲያን በዓል ነው። የቤተ ክርስቲያን በዓል የሁላችን በዓል ነው። ይህንን በዓል ለ32ኛ ዓመት በዚህ ቦታ ላይ እንድናከብር የፈቀደልን የአባቶቻችን የቅዱሳን አምላክ ዛሬም ዘወትርም የተመሰገነ ይሁን። ምንት ብከ ዘይነሳይከ እምካልእከ፣ ከሌላው ያላገኘው ነገር ምን አለ? ሁሉም ነገሮች ሁሉ ከኛ አልተጀመረም፣ በእኛም አያልቅም። የነበረ ያለ የሚኖር የትውልድ ጉዞ ነው። ይሄ ቅድስት ቤተ ክርስቲያን ኢትዮጵያውያን ባሉበት ሁሉ ትታነጻለች። ኢትዮጵያውያን ባሉበት ሁሉ ቤተ ክርስቲያን አለች። አይደለም እንደዚህ በርከት ብለን የተገኘንበት፣ እንደዚሁ ራቅ ያለ ቦታ ብቸኛ ነን ብለው ሲያስቡ በጥቂት ሰዎች የተመሰረተች ቤተክርስቲያን ዛሬ ስንመለከት በአረቡ ዓለም ብቻ አይደለም፣ በዓለም ላይ ቤተክርስቲያን የሌለችበት የለም። እንዲያውም በዚያን ጊዜ ወንጌል በዓለም ላይ ይሰበካል ተብሎ የሚነገረው ለኢትዮጵያውያን ይመስለኛል። ኢትዮጵያውያን በሄዱበት ሁሉ ታቦት አለ፣ ካህናት አሉ፣ ምዕመናን አሉ፣ ቤተክርስቲያን አለች። ምዕመናን በሄዱበት ሁሉ ቅድሚያ የሚሰጡት የሃይማኖታቸው ጉዳይ ነው የሚቆጫቸው። ቅድም እናታችን ወይዘሮ ወዲት ሲናገሩ ሰምታችኋል። ለእኔ አይደለም ሀሳብ የሁለቱ ሕፃናት በዚህ ሀገር ሲመጡ ምን አድርጌ ነው እኔስ ተምሬያለሁ አውቃለሁ ምን ይዘው ነው የሚያድጉ ብዬ አስብ ነበረ። ለነሱ ደግሞ እግዚአብሔር ቀድሞ ስላዘጋጀላቸው ስለ ክርስትናቸው ሳስብ ዲያቆናቱ ነው በዚህ ሀገር ላይ የበለጠ የቤተ መቅደሱ አገልጋዮች ሆነው ለብዙ ዘመናት በዚህ ቦታ ላይ ሲያገለግሉ ቆዩ። ይህ ሁሉ ምስጢረ እግዚአብሔር ነው፣ ፍትሐ እግዚአብሔር ነው። በስደት ዓለም ደግሞ ክርስትናው ያምራል። በእውነት ትናንትና በዚህ ቦታ ላይ እኔም እንደ መስራቾቹ ቢሆን ከ10 ዓመት የቤተ ክርስቲያን 10 ዓመት በኋላ መጥቼ ሳይ አንድ ካህን ነበረ የነበረው አቡዳቢ፣ ሻርጃ ደግሞ እኔ አስተዳዳሪ ነበርኩ አለቃ እና የነበሩት ካህናት ዲያቆናት 2-3 ናቸው። ዛሬ ቀሲስ በቀለ እነ ቀሲስ ሃይማኖት፣ ላይ አቡዳቢ ደግሞ እነ ቀሲስ ብርሃኑ። ቅዳሴ ለመቀደስ እንኳን አብረን ነው፣ በብቻ ለብቻ መቀደስ አይቻልም። አገልግሎት ሁሉ አብረን በጋራ አቤት በዓላት የምናከብረው በጋራ ነበረ። እግዚአብሔር ደግሞ በአሁኑ ሰዓት አብዝቶን በሁሉም ቦታ ላይ ቤተክርስቲያን ተተክላ ይህንን ሁሉ አገልግሎት እንድናገኝ የፈቀደልን ሰማያዊው ምግብ ያዘጋጀልን፣ እኛ ብቸኞች ነን፣ እኛዊ ሰው የለንም። ቤተሰቦቻችን የሸኙን እስከ ኤርፖርት ድረስ ነው። ከዛ በኋላ ግን የተቀበለን ተቀብሎ በሄድንበት ሁሉ ቤተክርስቲያን እየተከለ ይሄንን ሁሉ ክብር ያደለን የአባቶቻችን አምላክ ቅዱሳን እዚያ የተመሰገነ ይሁን። እናንተም መስራቾቹ እድለኞች ናቸው። በእውነት ይህችን ቤተክርስቲያን ለመመስረት 4 እና 5 ሆነው ስንት ሲጋደሉ ስንት ሲለፉ፣ እኔም ከመጣሁ በኋላ ብዙ ፈተና ነበረ። ያንን ሁሉ ፈተና አልፈን አሁን በዚህ ቦታ ላይ 2 አብያተ ክርስቲያናት የነበሩ አሁን ስንት ደርሰናል? ወደ 7 ቤተክርስቲያን ደርሰናል። እዚህ አካባቢ እንኳን ሳይቀር እንግዲህ ከሙሰፋ ጋር ደግሞ 8 ማለት ነው። በዚህ በተባበሩት አረብ ኤምሬት እንኳን ወደ 8 አብያተ ክርስቲያናት እና በሁሉም ቦታዎች ላይ ወደ 20 ቤተክርስቲያን ሩቅ ምስራቅ ገኛ በነበረበት ሰዓት እኛ የተከልነው ቱርክመኛን የተጀመርነው
ደቡብ ኮሪያ እኛን የጀመርነው ወደ 24 ወደ 25 ቤተክርስቲያን ነው እና ቤተክርስቲያን መትከል አይደለም ትልቁ ቁም ነገር ለቤተክርስቲያኑ የሚሆኑ ሰዎችን ማፍራት ነው። ቤተክርስቲያን የምታፈራው ምን አይነት ሰዎች ነው? ህይወታቸው፣ አገልግሎታቸው፣ መንፈሳዊ ህይወታቸው የታረሙ ጥሩ ሰዎችን ማፍራት እና አሁን ትልቁ ነገር የሚያስደስተን እኛ በቤተክርስቲያን ዙሪያ ላይ ቆራቢያን ያፈራ ነው። ቦታ የለንም። ከአት አብያተ ክርስቲያናት ነው። በሰው ቤተክርስቲያን ላይ ግን ብዙ ለቤተ እግዚአብሔር የሚሆኑ ሰዎችን አፍርተንበታል እና ይሄ በዓል ብዙ ነገር ወደኋላ የሚያስታውሰን አለ። ነገም የነገውን ደግሞ የሚያውቅ ደግሞ ብዙ የምንሰራቸው ነገሮችም ደግሞ በእቅድ ከሄድ ደግሞ አለ። ያስጀምረን የሚያስጨርሰን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። በዚህ በዓል ላይ የረዳችሁ የተራዳችሁ እግዚአብሔር ጸጋውን በረከቱን ያብዛልን ያብዛላችሁ። ትልቁ የእኛ ሽልማታችን በእውነት በዚህ ቦታ ላይ ወንጌል መማራችን ነው። በዚህ እውቅ የሆኑ መምህራን ሊቃውንተ ቤተክርስቲያን ራሳችን ማግኘታችን፣ ንስሐ መግባታችን፣ ስጋው መብላታችን፣ ደግሞ መጠጣታችን ከዚህ የበለጠ ለእኛ ሽልማት የለም። እግዚአብሔር ለእኛ ያላደረገውን ነገር የለም እና እኛ በስደቱ ያለን የእግዚአብሔር ልጆች እድለኞች ነን። በአውዳቢ ደብረ ሰላም ወይም ምስካየ ኅዙናን ገዳም 17682 ካሬ ሜትር የነፍስ የስጋ ማረፊያ ባለርስት ያደረገን አምላክ በሰዓሊተ ምሕረትም ይሄን ቦታ አግኝተን ይሄ እንዲህ አይነቱን ጉባኤ በራሳችን ቤተክርስቲያን እንድናከብር እግዚአብሔር እንዲረዳን ጸሎታችሁ ይርዳን። እግዚአብሔር በረከቱን ጸጋውን ለሁላችንም ያድለን። አምላከ ቅዱሳን በዛሬው ዕለት ይሄ መታሰቢያ የተደረገላቸው አቶ ኃይለ ሥላሴ በኩረ ምዕመናን ከኔ ጋራ ብዙ ጊዜ አብረን ቆይተናል። ሰበካ ጉባኤ ሆነው ብዙዎቹ በወቅቱ ጥሩ ያልሆነ ጊዜ ነበረ። ቅድም አንዳንዶቹ እንደነካኩት የታድሶ ጉዳይ ምዕመናን አይደሉም የረበሹት፣ የእኛ ካህናት ናቸው። የእኛ ካህናት ምዕመናኑ የዋሆቹ ምዕመናን ይዘው ወዳልሆነ አቅጣጫ ወሰዷቸው። በዚህ ላይም ሳላመሰግንም አላልፈው ወንድማችን ልጃችን የቤተ ክርስቲያን እንቁ ልጅ መምህር ሄኖክ እዛውኑ በማስተማር እዚህ ቦታ ላይ መጥቶ ትልቁን ስራ እየሰራልን በፈተናችን በችግራችን ጊዜ አውሮ ከኛ ጋር አቁሞ ያንን እህቶቻችንን ወንድሞቻችንን የመለሰ መምህራችን ልጃችን ነውና እስኪ ሁላችሁም አንድ ጊዜ ለመምህር ሄኖክ አመስግኑ። ቅድም ታዴ ሲናገር ሰምታችኋል። ያው ሊቀ ጳጳሱ አይወስኑም ትንሽ አለና ያው ነካ አድርጎኛል። እኔም ብዙ አልተሰማኝም። ያው ባህሪዬ ነው። እኔም እነሱም የኔ ልጆች ናቸው። ላገለግላቸው ነው የመጣው እንጂ ልገለገልባቸው አልመጣሁም። ለምን በጥቃቅን ነገር እስኪ መጀመሪያ እንምከራቸው፣ 2 ዓመት እንምከራቸው እያል ቁጭ ብለን ከነሱ ጋር ደከምን። እነሱ የዋሆች ናቸው። በእነሱ በስተጀርባ ያሉ ሰዎች ግን በጣም የደከሙ ሰዎች ስለሆኑ ደክመው አዳከሟቸው፣ ሊመለሱ አልቻሉም። በዚህ ጊዜ እዚህ እናታችን አሉ፣ ፊት ለፊት ነው። እዚህ ወይዘሮ ወዴት ምንድን ነው እሱም አይወስኑት እንዲህ እያደረጉ እኮ ነገሩን እያበላሹት እኮ ነው። እነሱ ብቻ ሳይሆኑ ሌላውም እየሄደ ነው። ለምን አይወስኑም? ብዙዎቹ እነ ታዲ አሁን እዚህ ጸባይኛው ነው። ታዲ ስትመለከቱት በኃይለኛው ይናገር ነበረ። ግን እኔ ምንድን ነው ይመለሳሉ በሚል ነው። አቶ ኃይለ ሥላሴ ምን ይላሉ? ተዋቸው፣ እሳቸው ወደ እውነተኛው ቦታ ሄደዋል። እኛ ቀርተናል። ወላዲተ አምላክን ተዋቸው፣ ምን ያደርጉ? እሳቸው እኮ አባት ናቸው እኮ የሚገላግሉኝ የነበሩ የሚያዝኑልኝ የነበሩ አባት። መቼም በሀገር ውስጥ ሽማግሌ ሰው አያጥፋ። ወላዲተ አምላክን ትልቅ ሰው ሲጠፋ ነው ችግሮች አሉ። ምንድነው እነ ታዲያ የሚሉት ደግሞ ይወስኑ። ነገሩ እየተበላሸ ነው፣ መስመር እየለቀቀ ነው።
ይህን ነገር ውሳኔ የማይሰጡ ከሆነ ጥሩ አይደለም። እነ ወይዘሮ የወዲትም ሌሎችም የቤተ ክርስቲያኒቱን ደህንነት ለመጠበቅ ነው፣ ሌላ ግን አይደለም። ኋላ ሂጄ እኮ የዛ ቦታ ሄድኩ እኮ። ግን የአባቴ ቃል ግን ሲናገሩት የነበረ መርሳት የለብኝም ብዬ ነው። በጣም የሚያዝኑ ርኅሩህ፣ በስብሰባ ላይ ቁጭ ብለን በአንዳንድ ነገሮች እንዲያችሉ ታዋቸው፣ ይህን በዚህ እናደርገዋለን። ስብሰባው አንዳንዴ እንዲያ ሲል እሳቸው መካከል ላይ ሆነው ይሄ በዚህ እናስተካክለዋለን የሚሉ የቤተ ክርስቲያን አምድ ምሰሶ፣ አስተዋይ፣ አስታራቂ፣ ፍትህ የሚሰጡ ምሁር፣ ያውም ደግሞ ምሁር የተማሩ በጣም የተማሩ ምሁር አባታችን ናቸው። በእውነት የእሳቸውን በዓል በዚህ መልኩ ስናከብር ደስታም ኩራትም ይሰማናል። አባት ለልጁ የሚያደርገውን ነገር አላደረግንም እንጂ ብናደርግ የበለጠ ደስታ ነው የሚሰማን። ላገለግሉ ሰዎች፣ መልካም ለሰሩ ሰዎች በዚህ መልኩ ይህን ማድረግ ከኛ ከልጆቻቸው የሚጠበቅ ነው፣ አዲስ ነገር አይደለም። በእውነት ቤተክርስቲያንን መስዋዕት ሆነው በገንዘባቸው በጊዜያቸው ያንን ሁሉ ጊዜ ይህችን ቤተክርስቲያን ለዚህ ክብር ያበቁ አባታችን ናቸው። ነፍሳቸውን ሀገረ ሕይወት መካነ ርዕት ያወርስልን። ልጆቻቸው 2 ዲያቆናት አሉ፣ ጥሩ የተማሩ መንፈሳውያን የሆኑ ልጆቻቸውን እግዚአብሔር ይጠብቅልን። እናታችንም ደግሞ እግዚአብሔር በረከቱን ጸጋውን ያድልልን። የልጆቾትን ዓለም እግዚአብሔር የልጅ ልጆቾትን ዓለም እግዚአብሔር ያሳየዎት። እናንተም ሁላችሁ በዚህ ቦታ ተገኝታችሁ የቤተ ክርስቲያን በዓል የኛ በዓል ነው ብላችሁ ስለመጣችሁ የቤተ ክርስቲያን አምላክ በምትሄዱበት ሁሉ ይቅደምላችሁ። በፈተናችሁ፣ በችግራችሁ፣ በተለያዩ ነገሮች ሁሉ በጎደለባችሁ ሁሉ እግዚአብሔር ይሙላላችሁ። የእግዚአብሔር ቸርነት፣ የወላዲተ አምላክ አማላጅነት፣ የቅዱሳን በረከት ከሁላችን ጋር ይሁን። አባታችን አባታችን አማኑኤል ረሰይ እመቤቴ እመቤቴ
እመቤቴ ቸሩ መድኃኒዓለም ልቡን ይመልሳል። ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የክርስቶስ እናት የመድኃኒዓለም እምዬ ማርያም ነይ ነይ ቤዛዊተ ዓለም ማን ብዬ ልጥራው ስምሽን ማን ብዬ ልጥራው ስምሽን ማን ብዬ ልጥራው ስምሽን ማን ብዬ ልጥራው ስምሽን ድንግል ማርያም ድንግልን ወዳታለሁ እኔስ ድንግልን ወዳታለሁ እኔስ በቤቴ ወዳታለሁ የምትወዷት I